ናይስጥልኝ የሳአዳ ኢትዮ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልহামዱሊላህ። ይሄን ቪዲዮ ሰብስክራይብ፣ ላይክ፣ ሼር አድርጉና የሆነ ድምጽ ላሰማችሁና ሐሳቤን ልስጥበት። የተቀመጠ አለና እሱ የሆነ እንደካርቶን ነገር አለ። ካርቶኑን ሲረግጥ ወደ ውስጥ ይዞት ገባ። ከስድስት ወደ ሁለተኛ ፎቅ። ከዛ በቃ ህይወቱን ሊተርፍ አልቻለም። ቤት ካሜራ አለው እንግዲህ ካሜራ ምናምን ያው በሰው እጅ ምናምን ከሆነ ካሜራ ይጣራል። እና አሁን ምንድነው ማድረግ አለብን? ወደ ማፍትሄው ብንሄድ ምንድነው የምናደርገው? ምንድነው መርዳት አለብን? ያው በሰላም ያው ነገር እንዲያበቃው ነው። ሌላ ነገር የለውም። እኛ አዲስ ነን፣ ምንም የምናውቀው ነገር የለም። ሀቢቢ መቀሽ እንደዛ ያው አካባቢ ወይም ቤተሰብ ሰው ቤተሰብ ነው። አንቺም አሁን እንደዚህ ማታሽ ሚዲያ ላይ ከማውራት የሚሻለው ምንድነው? ቤተሰብ የሚሆን ሰው በአካል ወንድም አለ ብለሻል አይደል? በአካል ነው እሱን አገኘዋል። እሱን እንዲያገኝ አድርግኝና ከሱ ጋር ተገናኝተን ወንድሙም አለ የሰፈሩ ልጆቹም ሁሉም እዚህ አሉት። ቤተሰቡም ወንድሙም አለ። ወንድሙ ደግሞ ኢቃማ የለም። እንደዚህ ያጎቱ ልጆች ያክስቴ ልጆች ምናምን ሁሉም እዚህ ነው አሉት። አሁንም እኮ መሞቱን እርግጠኛ የሆነን አሁን ይሄ ነው ልጅ አሁን ፓስፖርቱን እና የዋሌቱን ፎቶ ምናምን አሁን ነው ይዞ የመጣ። ጠዋት ነው የሰማኑ፣ ግን እርግጠኛ አልሆነንም ነበረው። ከዛም ሶስቱ የእሱን እንትን ይዞ ሲመጡ በቃ እርግጠኛ ሆነ ነው ማለት ነው። ትላንትና ደግሞ ልጁ እዚሁ ነበረው እና በቃ ዛሬ ራሱን ምሳ ሰዓት ላይ ይመጣል ቡና ፈልተሽ ጠብቅ ምናምን እያለ ነበር አለ ማለት ነው። 9 ሰዓት ተኩል ላይ በጣም ነው የምንቀራረበው እና ማመን አቅቶ ምናምን በቃ እኛ በጣም ተወሰጋብበን ነበረው። አሁን እሱ መሞቱን እንትን ፖሊሶቹ ስልኩ ማንተጋ ነው አንደኛው ሁለቱም ስልኩንም የብሩ ዋሌት ነው ምናምኑ የብሩ ዋሌት ምናምን ይዞ ሄዱ። ሌላው ማታወቃው እንግዲህ አንድ ወንድማችን ዱባይ ሞቷል። እውነት ለመናገር የኛ የኢትዮጵያ ነገር ግን መቼ ነው የሚያልፍልን? በአላህ ሰዓት ተኩል ላይ ስራ ገብቶ ምናምን ከዛ ጓደኞቹን አሁን እሱም አብሮ ስሞት የነበረ ልጁ እዚህ ቁጭ ብሏል። ከዛ በቃ ሰው ሁሉ ሰላም ስል ነበር አሉ ምናምን ይስቃል ይጫወታል። ከዛ ሲወርቅ ባንጋሎቹ ምናምን አበሽዬ ሞቷል ምናምን እያሉ የጮሁ እነሱ ሲደርሱ እግሩ ብቻ ነው አሉ እያፈራገጣ ያለ ማለት ነው እኮ። አሁን ወንድሜ እስቲና ና እስቲ እሱ እንድጠይቀው ከሱ ጋር የነበረው ልጅ እስቲ አምጪ እስቲ ዙዙ እሺ እስኪ አውራው። ከሱ ጋር የነበረው ይሄ ነው። ሰላም አለን አባቴ፣ እንዴት ነህ? አለን አልሐምዱሊላህ። ምን ሆኖ ነው በእናትህ? ምን አጋጥሞ ነው? ከስድስተኛ ፎቅ ወርቆ ነው አትልም? የሆነ ማለትም ለሊፍት ምናምን የተቀመጠ አለና እሱ የሆነ እንደ ካርቶን ነገር አለ። ካርቶኑን ሲረግጥ ወደ ውስጥ ይዞት ገባ። ከስድስት ወደ ሁለተኛ ፎቅ። ከዛ በቃ ህይወቱን ሊተርፍ አልቻለም። ቤት ካሜራ አለው እንግዲህ ካሜራ ምናምን ያው በሰው እጅ ምናምን ከሆነ ካሜራ ይጣራል። እና አሁን ምንድነው ማድረግ አለብን? ወደ ማፍትሄው ብንሄድ ምንድነው የምናደርገው? ምንድነው መርዳት አለብን? ያው በሰላም ያው ነገር እንዲያበቃው ነው። ሌላ ነገር የለውም። እኛ አዲስ ነን፣ ምንም የምናውቀው ነገር የለም። ሀቢቢ መቀሽ እንደዛ አካባቢ ወይ በመጀመሪያ ደረጃ ለሞተው እውነት ለመናገር ፈጣሪ ይዘንለት። እንዴት ነው ግን ከስድስተኛ ፎቅ ካርቶን አድርጎ እንዴት ነው ወደታች የሚወድቀው? የማይመስል ነገር ለሚስት አትንገር ይላል ያገሬ ሰው። ምናልባት ሰው ገፍቶት እንደሆነስ፣ ምናልባት የሆነ ነገር አድርገውት እንደሆነስ። ምክንያቱም ለምን ካላችሁ አንደኛ አዲስ ነው፣ ሁለተኛ ደግሞ ጭንቀት ይኖርበታል ብዬ አላስብም። በሶስተኛ ደረጃ ደግሞ እናንተ የምትጨናነቁት ከሀገሩ ላይ ኢራናዊ ስትሆኑ ወረቀት ከሌላችሁ ችግር ካለባችሁ ምናምን ነው እንጂ እንደዛ ካልሆነ እንዴት ነው ልጁ ከስድስተኛ ፎቅ እንዴት ነው ወደ አራተኛ ፎቅ ወደታች የሚወርደው? የሆነ ካርቶን አለ፣ ከካርቶኑ ሲረግጠው ነው ወደታች የወረደ ብሏል። እንግዲህ እኔ ግን ይቅርታ አድርጉልኝ አልተዋጠልኝም። ለምን ካላችሁ በደንብ መመርመር አለበት። ምክንያቱም በአሁኑ ሰዓት ሰው ለሰው በጣም ጨካኝ ሆነናል። ገባችሁ? ጨካኝ ባንሆን ኑሮማ ይሄ ልጅ እንዴት ነው
እንዴት ነው ከታች ወደ ላይ የሚወድቀው? እንዴት ነው የሚወድቀው? እና ይሄ ነገር በደንብ መጣራት አለበት። ሞት ለማንኛችንም አይቀርም፣ ሁላችንም እንሞታለን። ገባችሁ? አላህ ይዘንለት። እንግዲህ የሞተው የት ነው? ዱባይ ነው። ይሄ ወንድማችን የሞተው ዱባይ ነው እና ከስድስተኛ ፎቅ ወደ ታች ነው ወደ 4ኛ ፎቅ ወድቆ ካርቶን መስሎት ካርቶኑን ሲጫነው ወድቆ ነው ያሉት። እውነት ለመናገር እኔ አላቅም። የኢትዮጵያ ወጣት በየሄደበት ይሞታል፣ በየሄደበት የሆነ ነገር ይሆናል። ሁለተኛ ደግሞ ግን ካሜራ ካለ ካሜራውን አስፈትሹ። ምክንያቱም እንዴት ወደቀ፣ ለምን ወደቀ፣ ምን ሳስቦ ነው እንደዛ የሆነው? ይህ ነገር በደንብ መጣራት አለበት። ያጀማ ወንድሞቻችን እህቶቻችን ስትሄዱ ደግሞ ስደት ሀገር ብዙ ነገር አስባችሁ አትሂዱ። ብዙም አለ መከራም አለ ስቃይም አለ። መከራውን ይዛችሁ ጭንቅላታችሁን አሳምናችሁ ውጡ። ካልሆነ ግን መልካም ብቻ ይዛችሁ የምትወጡ ከሆነ ከዛ ሂዳችሁ ስራ አላገኝ ስትሉ የሆነ ችግር ሲፈጠር ራሳችሁን ወደ ምንድን ነው የምታመጡት? ወደ ሞት ነው። እና የሞተ ወንድማችን አላህ ይዘንለት። ሁላችንም ወደዛው ነን። እዚች ዱንያ ላይ የሚቀመጥ ሰው የለም። ግን ከሞቱ አሟሟቱ ደግሞ እንዴት ሞተ፣ ለምን ሞተ፣ እንዴት ሆነ የሚለው ነገር በደንብ መጣራት አለበት። ገባችሁ? ምክንያቱም በጣም ያሳዝናል። ከ6ኛ ፎቅ ወደ 4ኛ ፎቅ ነው እንግዲህ ወድቆ ሙቶ የተባለው። አስባችሁታል? እና እህቶቼ ወንድሞቼ ቤተሰብም አልሰማም እያሉ ነው። እኔ አላቅም። ሁልጊዜ የኛ የኢትዮጵያ ወጣት በየሄዱበት መሞት ነው። በቃ ሞት 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 እኮ አይቀርም ግን እንዴት፣ ለምን፣ ማን ገፍቶት ነው የወደቀው የሚለው ነገር በደንብ መጣራት አለበት። እንግዲህ እነሱ እንደሚሉት ከሆነ 2ቱ ስልክ ፖሊስ ወስዶታል ብለዋል። ሀሪፍ ነው፣ እንኳንም ፖሊስ ወሰደው። ግን እኔ ያልገባኝ ነገር እንዴት ነው እሱ ከ6ኛ ፎቅ እንዴት ነው ወደዛ የወረደው? እንዴትስ ሊወርድ ቻለ? ማን ገፍቶት ነው የሚለው ነገር ግን ቢጣራ ጥሩ ይመስለኛል። ገባችሁ? አንዳንዴ ሰዎች ገፍተዋችሁ ይጥሏችሁና ከዛ ከደሙ ነፃነን የሚሉ ሰዎች አሉ። እና እንደዛ እንዳይሆን ይህ ልጅ ቢጣራና ቢሁል ደስ ይለኛል። ሞት እኮ ለማንም አይቀርም፣ ሁላችንም እንሞታለን። ግን ሐቂቃ በጣም ነው የሚያሳዝን። ወጣት በየቦታው እየተራገፈ በየቦታው እየሞተ በየቦታው እያለ ነው እና አላቅም። ሐቂቃ ለቤተሰቦቹ እንግዲህ መጽናናትን ይስጣቸው። ግን በጣም ይከብዳል፣ በጣም ይገርማል፣ በጣም ማለት ነው። ምክንያቱም በቃ አላቅም እንደዚህ ማለት የሆነ ወጣት ልጅ እንደዚህ ከ6ኛ ፎቅ ወደ ታች 4ኛ ፎቅ ወድቆ ሞተ። ለእናትም እኮ ከባድ ነው፣ ለቤተሰብም እኮ ከባድ ነው። እንዴት ነው ቤተሰብ የሚቋቋሙት? እንዴት ነው የሚሰሙት? እንዴት ነው የሚነገሩት? ያማል። እኔ ግን እንደሚመስለኝ ይቅርታ አርጉልኝ፣ ሳይጣራ መቀበር የለበትም ልጁ። ገባችሁ? ሳይጣራ ምንም ነገር ሳይሆን መቀበር የለበትም ልጁ። እንግዲህ ልጁ ወደማይቀረው ጉዞ ሂዷል። ማንም እንትን የሚለው የለም። ሁላችንም እንሄዳለን፣ ሁላችንም እንሞታለን። ግን ይህ ነገር ግን እንዴት ወዴት ማሰብ አለብን። እና ለማንኛውም እህት ወንድሞቻችን ለሞተው ወንድማችን ጸሎት እያረጋችሁ እንግዲህ ቤተሰቦቹን መጽናናትን እንመኛለን። ይህን ነገር ደግሞ ፖሊስ በደንብ ሰምቶ እንዲያሳውቀን እንላለን። ለምን ካላችሁ ሰው ገፍቶት ነው የወደቀው፣ ሰው ምን ብሎት ነው የወደቀው፣ እንዴት ወደቀ፣ እንዴት ሳለ የሚለው ነገር በደንብ ቢጣራልን ብዬ እላለሁ። ለምን ከ6ኛ ፎቅ ካርቶን እንደዚህ ረግጦ ነው ወደታች ወደ 4ኛ ፎቅ የወደቀ ነው እንግዲህ ያለው እህታችን ዙዙ ስትናገር። ዙዙን እኔ ከሀቡ ቤት አውቃታለሁ፣ ባልፈልጌ ምናምን እያለች 2-3 ጊዜ ትገባ ነበር። እና ለማንኛውም እህት ወንድሞቻችን በስደት ሀገር ያላችሁ ብዙ ችግር ሲገጥማችሁ፣ መከራ ሲገጥማችሁ፣ ስቃይ ሲገጥማችሁ ራሳችሁን ወደ ማጥፋት፣ ራሳችሁን ወደ መጥፎ ነገር ራሳችሁን አታድርጉ። ምክንያቱም ለጊዜ
በየጊዜው የሆነ ነገር ካልተመቻቸላችሁ ቁርአን አብዙ፣ ዚክር አብዙ፣ በሃይማኖታችሁ ጸሎት አድርጉ፣ አትጨናነቁ እንጂ ለየትኛው ብላችሁ ነው ራሳችሁን አጥፍታችሁ ህይወታችሁን መጽዋት የምታደርጉት? ለየትኛው ዱንያ፣ ለየትኛው ጊዜ፣ ለየትኛው ነገር? ሞት እኮ ለሁላችንም አይቀርም። ሞት በጊዜያችን ሲሆን ነው የሚያምረው። ፈጣሪ ኑ ሲለን ብንሄድ ነው የሚያምረው እንጂ ፈጣሪ ኑ ሳይለን ሂደን የፈጣሪንም እንትን ማጣበብ ከባድ ነው። ለማንኛውም እንግዲህ ባንጋሊዎቹ ሀበሽያ ሟት ብለው አሉ ነው ያሉት። እንግዲህ ልጁ ደግሞ አዲስን የምናውቀው ነገር የለንም ብሏል። እንግዲህ ገፍተው ጥለውት ከሆነም እርግጠኛ ነኝ የዱባይ መንግስት አጣርቶ በእርግጠኝነት እነዚህ ልጆች እንደሚያዙ ሪሊ ለምን ዱባይ በጣም ጎበዞች ናቸው ፖሊሶች፣ በጣም ማለት ነው። ግን እኔ የምለው ሀበሻው እንደዚህ የሚያደርግ ከሆነ ለምንድን ነው የማይከለክሉት? ቪዛ ምናምን ቢከለክሉ እኮ ወንድሞቻችን በዚህ ደረጃ እየሄዱ የሞት ሰለባ አይሆኑም ነበር። እና ለማንኛውም እንግዲህ ለቤተሰብ መጽናናትን እመኛለሁ። ግን እኔ በጣም የሚያናድደኝ ነገር ምን እንደሆነ ታውቃላችሁ? ሳለ ሰው አይተባበራችሁም አይላችሁ ማለት ነው። አሁን እርግጠኛ ነኝ እንግዲህ ለአስከሬን ሀበሻ ሁሉ አዋጥቶ ለወንድማችን በእርግጠኝነት እንትን ጂናይዙን ወደ ኢትዮጵያ ያስገባል። እንግዲህ ለቤተሰቦቹ መጽናናትን እመኛለሁ። በዚሁ አጋጣሚ እህት ወንድሞቻችን ራሳችሁን ጠብቁ፣ ራሳችሁን ትሪት አድርጉ፣ ራሳችሁን በቃ እንትን በሉ ጠብቁ። ምክንያቱም ሞት ለኔም ለናንተም ለማንም አይቀርም፣ ሁላችንም እንሞታለን። ግን ከሞቱ አማሟቱ እኛ ራሳችንን እንደዚህ ባልሆነ ነገር መጽዋቱንን ስንሞት ደግሞ ከባድ ነው እና እህት ወንድሞቻችን ራሳችሁን ለማንም ብላችሁ አትግደሉ። ራሳችሁን ለማንም ብላችሁ አትሂዱ። ራሳችሁን በቃ መኖር አለባችሁ። አላህ እስካላላችሁ ዘመን ፈጣሪ ኑ ሲለን በራሱ ጊዜ መሄድ ነው ያለብን እንጂ በቃ ተጨናንቆ ወይ ምን ብሎ ወይ ዲፕሬሽን ገብቶ ወይም የሆነ ነገር አልስተካከለለት ሲል ወይም ኢቃማ የሆነ ነገር ሆኖበት ሊሆን ይችላል። ይህ ልጅ እንግዲህ በጭንቀት ራሱን እንትን ያለው እና ወንድማችን እንግዲህ ፈጣሪ ይዘንለት፣ ለቤተሰቦቹ መጽናናትን እመኛለሁ። ግን እንደዚህ ወጣት ደግሞ በዚህ ደረጃ ጧት እመጣለሁ ቡና አፍልተሽ ጠብቂኝ ምናምን ብሎ ወዲያው ከጧቱ 3 ሰዓት ነው እንግዲህ ሞተ የተባለው። ለማንኛውም ለቤተሰቦቹ መጽናናትን እመኛለሁ። ሀቂቃ ግን በጣም ነው ያሳዘነኝ። በጣም ፈጣሪ ቤተሰቦቹንም ያጽናና። ለሁላችንም ሞት አይቀርም፣ እንሞታለን። ግን ከሞቱ አማሟቱ ደግሞ ሁላችንም ፈጣሪ ባለልን ነገር መሄድ አለብን ብዬ ነው እኔ ማምነው። ፈጣሪ ኑ ሳይል ግን በራሳችን ተጨናንቀን ራሳችንን መሞት መፍትሄ አይደለም። ባይዘወይ መሞት መፍትሄ ሳይሆን መሞት ጅልነት ነው ብዬ ነው የማስበው። ለምን ራሳችሁን ፈጣሪ ኑ እስከሚላችሁ ድረስ ቁጭ ብላችሁ የፈጣሪን ሁኔታ መጠበቅ አለባችሁ እንጂ ተጨናንቃችሁ ምን ብላችሁ ራሳችሁን ማጥፋት አግባብ ነው ብዬ አይደለም። እህት ወንድሞቼ ችግር ሊኖር ይችላል። የኢቃማ ካለ መስተካከል የኢቃማ ብዙ ነገር አለ። በተለይ ዱባይ ብዙ በጣም ብዙ አለ ተነግሮ ማልቅ እና ለዛ ብላችሁ ራሳችሁን አታጥፉ። እውነት ለመናገር ይሄ ልጅ በጣም ነው ያሳዘነኝ። በጣም አላቅም ወጣት ነው ቢያንስ 30 ዓመት ምናምን ቢሆን ነው። ግን እንግዲህ ቤተሰብ ሰርቶ ይመጣል ልጄ ይዞ ይመጣል ሲሉ አስከሬን ሊሄድላቸው ነው። አስባችሁታል? እንግዲህ እሷ ደግሞ የጠየቀችው ደግሞ ልጅቱ ምንድነው የአስከሬን ገንዘብ እናዋጣና ልጁ ወደ ኢትዮጵያ ይግባ እያለች ነው። ለማንኛውም ግን በጣም ያማል። በጣም በእግራችሁ ሂዳችሁ ጂና ይዛችሁ ወደ ቤተሰብ ሲመለስ ከባድ ነው ስሜቱ። አላቅ እናት እናት ምን እንደምትል ምን እንደሚሰማት ምን እንደምትሆን ፈጣሪ ይወቀው። እና ለማንኛውም እህት ወንድሞቻችን ራሳችሁን ጠብቁ፣ ራሳችሁን ትሪት አድርጉ፣ ራሳችሁን ለመጥፎ ነገር አታጋልጡ። ባላችሁ ነገር ራሳችሁን በቃ በጥሩ ነገር ትሪት ለማድረግ መሞከር አለባችሁ። ለምንም ነገር አትጨናነቁ። አላህ ያለው ይሆናል። እኛ ባልነው አይደለም ፈጣሪ ባለው ነው የሚሆነው። እኛ ብዙ ነገር ልንል እንችላለን፣ ብዙ ነገር ልናስብ እንችላለን። በጣም ብዙ እኛ ባልነው አይደለም አላህ ባለው ነው የምንኖረው። እና ፕሊስ ራሳችሁን በዚህ ደረጃ መፍትሄ ነው እያላችሁ ከፎቅም ከላይም ራሳችሁን እያጠፋችሁ አትሙቱ እላችኋለሁ። እህት ወንድሞቼ አላቅም። እኔ ግን በጣም ነው ያዘንኩት። በጣም ነው የተሰማኝ። በጣም ማለት ነው። ልጁ ገና ልጅ ነው። ገባችሁ? ያልፍልኛል ብሎ ከሀገር ተሰዶ ጅና ይዞ ወደ ቤተሰብ ሲመጣ በጣም ከባድ ነው። አላቅም። ለቤተሰቦቹ መጽናናትን ይስጣቸው። ሞት ለሁላችንም እኮ አይቀርም፣ እንሞታለን። ግን እንደዚህ በፎቅ ደግሞ ከፎቅ ላይ ተንጠልጥሎ ወድቆ
ራሱን አላቅም ወይም ጭንቀት ሊኖርበት ይችላል ወይም ኢቃማ ተበላሽቶበት ሊሆን ይችላል ወይም የሆነ ነገር ሆኖበት ሊሆን ይችላል። ግን አስባችሁታል? መፍትሄ ምንድነው ያደረገው? ሞትን ነው። ሞት ደግሞ መፍትሄ አይደለም። ሞት እንደ መሸነፍ ነው ብዬ ነው የማስበው። እና ችግር ሊገጥመን ይችላል። ከሰው ሀገር ስንሰደድ በጣም ብዙ ችግር አለ። በጣም ብዙ ውጣ እናውረዳለን። በጣም ብዙ ነገር። ራሳችን ግን ትሪት ማድረግ አለብን። ራሳችን መውደድ አለብን። ራሳችን እኔ ነገ ጧት ነገ ሌላ ቀን ነው፣ ነገ ቀየራለሁ፣ ነገ ተስፋ ይኖረኛል፣ ነገ እንደዚህ ነው እያላችሁ ራሳችሁን ትሪት አድርጉ እንጂ መሞት መፍትሄን አታድርጉ እህት ወንድሞቼ። ምክንያቱም መሞት መሸነፍ ነው። ሰብስክራይብ፣ ላይክ፣ ሼር አድርጉ። ለብዙ ሰው እንዲደርስ ፈልጋለሁ። ይህ ቪዲዮ ፕሊዝ ሼር እንድታደርጉ